ሰላም ጤና ይስጥልን ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ሐሙስ ረፋድ ጥንቅራችን ላይ እንገኛለን። ሀገራዊና ዓለም አቀፋዊ ጉዳዮችን በማሰባሰብ አጠናቅረን ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር በማድረግ የጥንቅራችን ታዳሚዎች እንድትሆኑ ከወዲሁ አክብሮታዊ ግብዣችንን እያቀረብን ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት የትግራይን መንግስታዊ ስልጣን ሙሉ በሙሉ ጠቅልሎ መውሰዱን ተከትሎ የተለያዩ አስተያየቶች እየተሰጡ ሲሆን ከዚሁ ጋር በተያያዘም አዲስ መግለጫ ወጥቷል። ለህወሓት አመራሮችም ከዚህ በኋላ ለሚፈጠረው ነገር ሙሉ ኃላፊነቱን እንደምትወስዱ እወቁ የሚል መግለጫ ነው። ከአዲስ አበባ የወጣ መግለጫ ሲሆን እኛም በጥንቅራችን ወደ እናንተ ለማድረስ ተመልክተነዋል። በወልቃይት ዙሪያ ከፍተኛ መነጋገሪያ በሆነው ጉዳይ ላይ ከፌዴሬሽን ምክር ቤት ወጣ የተባለው አወዛጋቢ ሰነድና ከጀርባው ያለው ያልተሰማ እውነታ ይፋ ሆኗል። ከወልቃይት ጋር ተያይዞ ሰሞኑን እያነጋገረ ባለው ጉዳይ ምላሽ ተሰጥቷል። መረጃውን ይዘነዋል። በጅቡቲና በኢትዮጵያ መካከል በአፍሪካ ቀንድ አዲስ የኢኮኖሚ ምዕራፍ የከፈተ ግዙፍ የነዳጅ ቧንቧ መስመር ስምምነት ይፋ ሆኗል። ፕሬዝዳንቱን ጨምሮ ከፍተኛ አመራሮች በተገናኙበት በዚሁ ግዙፍ ፕሮጀክት ዙሪያ በጥብቅ ተመክሯል። ዝርዝር መረጃውን እናደርሳለን። ቤት ተከራዮች በስጋት ቤት አከራዮች በጉጉት የሚጠብቁት የ2 ዓመት አስገዳጅ የዋጋ ገደብ ሊጠናቀቅ ጥቂት ሳምንታት ቀርተዋል። ላለፉት 2 ዓመታት የቤት ኪራይን በአንጻሩ ያረጋጋው ሕግ ሊጠናቀቅ መሆኑ በነዋሪዎች ላይ ጭንቀት ፈጥሯል። በመንግስት በኩል ሰኔ ላይ የሚወጣው ሕግም ምን እንደሚሆን አለመታወቁ ሌላው የነዋሪው የስጋት ምንጭ መሆኑን የተመለከተ ዘገባ አክለናል። ኢትዮጵያውያን አርሰናልን በመደገፍ በአህጉሩ ደረጃ 4ኛ ደረጃ ላይ ተገኙ። የአርሰናል ከ22 ዓመታት በኋላ የተገኘው ዋንጫ ድል ደስታው እንደቀጠለ ነው። ማህበራዊ ሚዲያው አሁንም በአርሰናል ድል እንደተጨናነቀ ይገኛል። ከዚህ ጋር በተያያዘ ቢቢሲ በቅርብ ዓመታት ያደረገው አንድ ጥናት ታዲያ እንደ አዲስ ትኩረት አግኝቷል። የምንመለከተው ይሆናል። በተኩስ አቁም ስምምነት ጊዜ ውስጥ ያለችው ኢራን ገብቶኛል፣ እየተዘጋጀው ነው፣ ጥቃት አደርሳለሁም ብላችሁ በድጋሚ እንዳትዋረዱ፣ ከሞከራችሁት እንድትጸጸቱ እናደርጋችኋለን። የተኩስ አቁም ጊዜውን ራሳችንን ለማዘጋጀት አንጠፍጥፈን እየተጠቀምንበት ነው ስትልም አስታውቃለች። ትራምፕም ያሉት ነገር አለ። ጥንቅራችንም ተመልክቶታል። አሜሪካ በኩባው ታሪካዊ መሪ ራውል ካስትሮ ላይ የከፈተችው አዲስ የግድያ ክስ መዝገብ እያነጋገረ ነው። ትራምፕ ያስተላለፉት ጠንካራ ማስጠንቀቂያ በሁለቱ ሀገራት መካከል ያለውን የፖለቲካ ፍጥጫ በከፍተኛ ደረጃ አጋግሎታል። ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ከአዲስ አበባ ለመቀሌ ለሚፈጠረው ኃላፊነቱን ትወስዳላችሁ። ህወሓት የትግራይን መንግስታዊ ስልጣን ሙሉ በሙሉ ጠቅልሎ መውሰዱን ተከትሎ የተለያዩ አስተያየቶች እየተሰጡ ሲሆን ከዚሁ ጋር በተያያዘም አዲስ መግለጫ ወጥቷል። ህወሓት የትግራይን መንግስታዊ ስልጣን ሙሉ በሙሉ ጠቅልሎ መውሰዱን ተከትሎ የተለያዩ አስተያየቶች እየተሰጡ ሲሆን ከዚሁ ጋር በተያያዘም አዲስ መግለጫ ወጥቷል። ከዚሁ ጋር በተያያዘ ከሰሞኑ የተቋቋመውና የትግራይ ሰላምና የለውጥ ምክር ቤት ለህወሓትም ለፌዴራሉ መንግስትም ለትግራይ ህዝብም እንደዚሁም ለዓለም አቀፉ ማህበረሰብም ጭምር ጠበቅ ያለ መልእክት ያስተላለፈበትን መግለጫ ከሰዓታት በፊት ይፋ አድርጓል። በቅርቡ የተቋቋመው ምክር ቤት አባላት በአጭር ጊዜ ውስጥ መቀሌን እንቆጣጠራለን የሚል እቅድን የነደፉ መሆኑን በቅርቡ ያስታወቁ መሆኑ አይዘነጋም። መቀሌን መቆጣጠር ማለት በምን መልኩ የሚለው ግን የተብራራ ምላሽን ያገኘበት ሁኔታ የለም። በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደርን በማስወገድ መላ ትግራይን ተቆጣጥሮ መንግስት እንደመሰረትኩ ይታወቅልኛል የደብረጽዮን ቡድን በአሁኑ ሰዓት ነዳጅ የለም፣ ብር የለም፣ በጀት የለም በማለት ትግራይን ከባድ ቅርቃር ውስጥ የከተተበት ሁኔታ እየታየ ነው። መፍትሄ ማፈላለግ አለብን በማለት ባለፈው ወደ የተቋቋመው የትግራይ ሰላምና የለውጥ ምክር ቤት የተባለው አካል አሁን ባለው ሁኔታ በትግራይ መሬትና የማዕድን ቤቶች ሽያጭና በፍጥነት እንዲቆሙ
የተሳተፉትም ቢሆኑ ከህገወጥ ተግባራቸው እንዲቆጠቡ፣ በዚህ ብልሹና ህገወጥ ተግባር ውስጥ የተሳተፉት ለተጨማሪ ጉዳት ተጠያቂዎች እንደሚሆኑና ዜጎች መሬታቸውን፣ ንብረታቸውንና ማዕድኖቻቸውን ለመጠበቅ በየአካባቢያቸው ራሳቸውን እንዲያደራጁ ጥሪ እናቀርባለን ሲልም አስታውቋል። ይህ መግለጫ ስልጣኑን ለተቆጣጠረው ህወሓትም ጭምር መልእክት ያስተላለፈ ሲሆን ቡድኑና ተባባሪዎቹ ይህንን ጥሪ ችላ በማለታቸው ለሚደርሰው ማንኛውም ጉዳት ሙሉ በሙሉ ተጠያቂ እንደሚሆኑን ማስታወቅ እንወዳለን ሲልም ማስጠንቀቂያውን የሰጠበት ሁኔታም ታይቷል። ህወሓት እነዚህ ነው አካላት ከሃዲዎች ሲላቸው፣ ምክር ቤቱ በመግለጫው ደግሞ ህወሓትና አመራሮቹን ጠባብ ቡድንና ኋላ ቀር ብሏቸዋል። ምክር ቤቱ ባለፈው ዕለት በፖለቲከኞች፣ በአክቲቪስቶች፣ በሚዲያ ሰዎች፣ በተለያዩ በትግራይ ጉዳይ ተቆርቋሪ ነን ባሉ ሰዎችና የፖለቲካ ፓርቲዎች የተቋቋመ መሆኑ ተነግሯል። ትግራይን አሁን ከገባችበት ቅርቃር ለማውጣት ትሰራለውም ብሏል። ከሰዓታት በፊት ይፋ የሆነው ይኸው የምክር ቤቱ መግለጫ ራሳቸውን ኮርና ከኮር በላይ ብለው የሚጠሩት የጦር አዛዦች ጊዜያዊ አስተዳደሩን በኃይል በማፍረስ የሰላም ጭላንጭል እንዳይኖር አድርገዋል፣ የፕሪቶሪያ የሰላም ስምምነትን አፍርሰዋል፣ ቡድኑም የፖለቲካ ችግሮች ያለ ጦርነት ሊፈቱ እንደሚችሉ የማያስብ ጠባብ ቡድን ነው፣ እንደ ሻዕቢያና ፋኖ ካሉ የውጭ ኃይሎች ጋርም እየሰራ ነው ሲል ክሱን አሰምቷል። በቀጣይ ርዕስ አገኘሁ ተሻገር ሚስጥሩን አወጡት። በወልቃይት ዙሪያ ከፍተኛ መነጋገሪያ በሆነው ጉዳይ ላይ ከፌዴሬሽን ምክር ቤት ወጣ የተባለው አወዛጋቢ ሰነድና ከጀርባው ያለው ያልተሰማ እውነታ ይፋ ሆኗል። ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ስም የሰፈረበትና ግንቦት 12 ቀን 2018 ዓ.ም ወጪ ተደረገ የተባለ ደብዳቤ በስፋት ሲዘዋወር ተስተውሏል። የዚህ ደብዳቤ ዋና ይዘት በወልቃይት ማንነት አስመላሽ ኮሚቴ የቀረበው የማንነትና ራስ ገዝነት አስተዳደር ውሳኔ ጥያቄ ተቀባይነት የሌለውና ሙሉ በሙሉ ውድቅ የተደረገ መሆኑን ምክር ቤቱ በጥብቅ ያሳውቃል የሚል ነበር። ይህ መረጃ ይፋ ከሆነ በኋላ በተለይ በጉዳዩ ላይ ቀጥተኛ ፍላጎትና የተለያየ አቋም ባላቸው ወገኖች ዘንድ ከፍተኛ የሆነ የሐሳብ መነካካትንና የፖለቲካ ትኩሳትን ፈጥሮ ሰንብቷል። ይህንን በምክር ቤቱ አፈ ጉባኤ ስም የተዘጋጀውን መግለጫ ካጋሩትና መነሻ ካደረጉት የማህበራዊ ትስስር ገጾች መካከል ደጀን ግራ ካሱ ሚዲያ ኔትወርክ እና ቤት ጽሕፈት ህወሓት ከተማ ኮረም የሚባሉ የፌስቡክ ገጾች እንደሚገኙበት ታውቋል። ይሁንና መረጃው በተለያዩ የዲጂታል ሚዲያ መድረኮች ላይ ተሰራጭቶ ሰፊ ጥርጣሬንና ክርክርን ከቀሰቀሰ በኋላ ጉዳዩን በቅርበት የተከታተለውና ኢትዮጵያ ቼክ እንደዘገበው ከሆነ የተጠቀሰው ደብዳቤ ምንም አይነት ህጋዊና እውነተኛ መሰረት የሌለው ፍጹም ሐሰተኛ የፈጠራ ወሬ መሆኑ ተረጋግጧል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በተረጋገጠው ይፋ የፌስቡክ ገጻቸው በሰጡት ቀጥተኛና አስቸኳይ ምላሽ ደብዳቤው ሙሉ በሙሉ ሐሰተኛ መሆኑን በይፋ አስታውቀዋል። አፈ ጉባኤው ባስተላለፉት መልእክት የፌዴሬሽን ምክር ቤት በወልቃይት ጉዳይ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ፍጹም ሐሰትና በቅንብር ፎቶ የተሰራ ነው በማለት መረጃውን ያስተባበሉ ሲሆን በህዝብ መካከል ውዥንብር ለመፍጠር በማሰብ ይህንን የተሳሳተ መረጃ እያቀነባበሩ የሚያሰራጩ አካላትን በማጣራት ለህግ እንደሚያቀርቡም በጥብቅ አስጠንቅቀዋል። ይህ ክስተት በተለይ ስሱ የሆኑ የፖለቲካና የማንነት ጥያቄዎችን መነሻ በማድረግ በማህበራዊ ሚዲያዎች ላይ የሚለቀቁ መረጃዎችን ያለማጣራት ማጋራት ምን ያህል ጉዳት ሊያደርስ እንደሚችል ማሳያ ሆኖ አልፏል። በቀጣይ መረጃ አዲሱ የኢትዮ ጅቡቲ የነዳጅ ቧንቧ በጅቡቲና በኢትዮጵያ መካከል በአፍሪካ ቀንድ አዲስ የኢኮኖሚ ምዕራፍ የከፈተ ግዙፍ የነዳጅ ቧንቧ መስመር ስምምነት ይፋ ሆኗል። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌ በቤተ መንግስታቸው የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታየንና የልዑካን ቡድናቸውን ተቀብለው አነጋግረዋል። ይህ በከፍተኛ የኢትዮጵያ መንግስት የሥራ ኃላፊ የተመራው ልዑክ ወደ ጅቡቲ ያቀናው አገሪቱ ከታዋቂ የኢንዱስትሪ ኮንግሎሜሬት ዳንጎቴ ግሩፕ ጋር የመሰረተችውን ስልታዊ አጋርነት ወደ ጅቡቲ ሪፐብሊክ ጭምር ለማስፋፋት ባላት ከፍተኛ ፍላጎት መሆኑ ታውቋል። በውይይቱ ወቅት የኢትዮጵያ መንግስትና የዳንጎቴ ግሩፕ ከጅቡቲ ጋር በሁለት ምዕራፎች የሚከፈሉ ተከታታይ ኤነርጂ ልማት ፕሮጀክቶችን በጋራ ለማጽደቅና ወደ ሥራ ለመግባት ሙሉ ዝግጁነት እንዳላቸው ለፕሬዝዳንቱ በይፋ አቅርበዋል። በዚህ ታላቅ የኤነርጂ ስምምነት ውስጥ የተካተተ የመጀመሪያው ምዕራፍ የተጣራ የነዳጅ ምርቶችን ከጅቡቲ ወደብ ተነስቶ እስከ ኢትዮጵያ ድንበር ዳወሌ አካባቢ ድረስ ለማጓጓዝ የሚያስችል ግዙፍ የነዳጅ ቧንቧ መስመር መዘርጋትን ያካትታል። ሁለተኛውና ቀጣዩ ምዕራፍ ደግሞ በኢትዮጵያ የሶማሌ ክልል ውስጥ ከሚገኙት የነዳጅና የተፈጥሮ ጋዝ ክምችቶች የሚወጣውን ድፍድፍ ዘይትና የተፈጥሮ ጋዝ በጅቡቲ ኮሪደር በኩል ወደ ውጭ ዓለም ገበያ ለመላክ የሚያስችል ሌላ የጋዝና የነዳጅ ማስተላለፊያ ቧንቧ መዘርጋት ነው። ዲጂቭ ላይቭ እንደዘገበው ከሆነ ፕሬዝዳንት ኢስማኤል ኦመር ጊሌ ለቀረበው ግዙፍ ፕሮጀክት አዎንታዊ ምላሽ የሰጡ ሲሆን በሀገራቱ መካከል የተስማሙበትን አዲሱን ስልታዊ አጋርነት በተሳካ ሁኔታ ወደ መሬት ለማውረድ የሚያስችሉ ዋና ዋና የሥራ መመሪያዎችን አስቀምጠዋል። ይህንን ታሪካዊ ዲፕሎማሲያዊና ኢኮኖሚያዊ ውይይት ይበልጥ ሚዛናዊና ውጤታማ ለማድረግ በሁለቱም ወገኖች በኩል ከፍተኛ የሥራ ኃላፊዎች ተገኝተዋል።
በኢትዮጵያ በኩል የኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚን ጨምሮ የዳንጎቴ ግሩፕ ዋና አማካሪዎች የሆኑት ሚስተር ፒተር ላዛም እና ሲንግራና እንዲሁም በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉ ተሳትፈዋል። በጅቡቲ በኩል ደግሞ የተፈጥሮ ሀብት ኃላፊ የኤነርጂ ሚኒስትር ዶክተር ጃማ፣ የፕሬዝዳንት ጽህፈት ቤት ዋና ጸሐፊ መሐመድ አብዱላሂ ዋይስ እና የአገሪቱ ዋና የመንግስት ኢንስፔክተር ሐሰን ኢሳ ሱልጣን በስብሰባው ላይ በመገኘት የፕሮጀክቱን አተገባበር ውጤታማነት ለማረጋገጥ አስፈላጊውን ውይይት አድርገዋል። በቀጣይ መረጃ አስገዳጁ ህግ ሊያበቃ ሳምንታት ቀሩት። ነዋሪዎች ጭንቀት ላይ ናቸው። ቤት ተከራዮች በስጋት ቤት አከራዮች በጉጉት የሚጠብቁት የ2 ዓመት አስገዳጅ የዋጋ ገደብ ሊጠናቀቅ ጥቂት ሳምንታት ቀርተዋል። አስገዳጅ የ2 ዓመት የውል ዘመንና የዋጋ ቁጥጥር ማዕቀፍ በዋና ከተማው አዲስ አበባና በተለያዩ አገሪቱ ክፍሎች በመኖሪያ ቤት ኪራይ ላይ መጠነኛ መረጋጋትን ፈጥሮ መቆየቱ ይነገርለታል። ሆኖም የዚህ አዋጅ መብቃት ከአሁኑ ተጽዕኖ በግልጽ እየታየ ይገኛል። በሳምንቱ በተለይ በመዲናው አከራዮች የህጉ ማብቂያ መቃረብ ተከትሎ ከ50 እስከ 100% የቤት ኪራይ ጭማሪ እያደረጉ መሆኑ ይህም የተከራዩን አቅም በእጅጉ መፈተኑ እየተነገረ ይገኛል። የቤት ኪራይ ዋጋን በአንጻራዊነት አረጋግቶ የነበረው አዋጁ ሊያበቃ ጥቂት ሳምንታት ብቻ ይቀሩታል። በከተማው የሚኖሩ ተከራዮችና አከራዮች ቀጣዩ የህግ አቅጣጫ ምን ሊሆን ይችላል በሚል በጉጉትና በጭንቀት እየጠበቁ እንደሚገኙ ዶቼ ቬለ ዜና ምንጭ ያደረገው ቅኝት አመልክቷል። በአዲሱ የመኖሪያ ቤት ኪራይ ቁጥጥር አዋጅ መሰረት መንግስት በየዓመቱ በሰኔ 1 ቀን አዲሱን የቤት ኪራይ ዋጋ ማሻሻያ ተመን ለህዝብ ይፋ ያደርጋል ተብሎ ይጠበቃል። ይህ ይፋ የሚደረገው ተመን ከሰኔ 30 ቀን ጀምሮ ለ1 ዓመት የጸና ይሆናል። አሁን የ2 ዓመቱ የመጀመሪያው ምዕራፍ ሊያበቃ ሳምንታት ብቻ ቀርተውታል። ዘንድሮ ሰኔ 1 ላይ የሚወጣው አዲስ መመሪያ ምን አይነት የዋጋ ለውጥ ይዞ ይመጣ ይሆን የሚለው በተከራይም በአከራይም ዘንድ አነጋጋሪ አጀንዳ ሆኖ ነው የታየው። የ2 ዓመቱ የህግ ከለላ ሊያበቃ መቃረቡን ተከትሎ በርካታ ተከራዮች በጥቂት ሳምንታት ውስጥ ውላቸው የሚያበቃላቸው አከራዮች ህጋዊውን የሰኔ 1ን ተመን ሳይጠብቁ አሁኑኑ ውል አድሱ ወይም ውጡ ይሉናል በሚል ከፍተኛ ስጋት ውስጥ እንደወደቁ ዘገባው አመልክቷል። በአሁኑ ወቅት በከተማው ያለው የኑሮ ውድነት ሳይረግብ አዲስ የቤት ኪራይ ጭማሪ ከተደረገ በዝቅተኛና በመካከለኛ ገቢ በሚኖሩ ዜጎች ላይ የሚፈጥረው ኢኮኖሚ ጫና እጅግ ከባድ እንደሚሆንባቸው ነዋሪዎች ለዜና ምንጩ ገልጸዋል። በሌላ በኩል ደግሞ የቤት አከራዮች ላለፉት 2 ዓመታት ዋጋ ሳይጨምሩ መቆየታቸውንና በቅርቡ የወጣ አዲሱ የቤት ኪራይ ገቢ ግብር አዋጅ እስከ 35% ተጨማሪ ክፍያ የጣለባቸው በመሆኑ ይህንን ለማካካስ አዲስ የዋጋ ጭማሪ ለማድረግ ሰኔን በጉጉት እየጠበቁ መሆኑ ነው የተነገረው። አከራዮች የዕቃዎችና የጥገና ዋጋ በናረበት ሁኔታ የቤት ኪራይ መገደቡ ጎድቶናል፣ የኑሮ ፈተና የመጣው በሁላችንም ነው ሲሉም ያክላሉ ማለታቸውን የዜና ምንጩ አመልክቷል። የወረዳና የክፍለ ከተማ አስተዳደሮች ማንኛውም የዋጋ ማሻሻያ በመንግስት ጥናት ላይ ተመስርቶ በሰኔ ወር በሚወጣው መመሪያ መሰረት ብቻ መሆን እንዳለበትና ከህግ ውጪ በሚንቀሳቀሱ አከራዮች ላይ ጥብቅ አስተዳደራዊ እርምጃና ቅጣት እንደሚጣል ማሳሰቢያ መስጠታቸውም ተዘግቧል። በቀጣይ መረጃ ኢትዮጵያውያን አርሰናልን በመደገፍ በአህጉሩ 4ኛ ደረጃ ላይ ያዙ። የአርሰናል ከ22 ዓመታት በኋላ የተገኘው ዋንጫ ድል ደስታው እንደቀጠለ ነው። ማህበራዊ ሚዲያው አሁንም በአርሰናል ድል እንደተጨናነቀ ይገኛል። ከዚህ ጋር በተያያዘ ቢቢሲ በቅርብ ዓመታት ያደረገው አንድ ጥናት ታዲያ እንደ አዲስ ትኩረት አግኝቷል። ቢቢሲ እንደ አውሮፓውያን አቆጣጠር በ2019 በአፍሪካ አህጉር የእንግሊዝ ፕሪሚየር ሊግ ክለቦች የድጋፍ መሰረትን ካርታውን አጥርቶ ለማስቀመጥ ሞክሮ ነበር። በዚህም አርሰናል በሰሜንና በምስራቅ አፍሪካ ያልተገመተ ትልቅ የአድናቂዎች መሰረት መኖሩን ከጥናቱ ማወቅ ተችሏል። ታዲያ አርሰናል ከብዙ ዓመታት ጥበቃ በኋላ የዘንድሮውን የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን ተከትሎ ክለቡ በአፍሪካ አህጉር ያለው ግዙፍ ተጽዕኖ ዳግም መነጋገሪያ ሆኗል። በቢቢሲ የምርምር መረጃዎችና በተለያዩ የማህበራዊ ሚዲያ መስተጋብሮች መነሻነት የወጡ የአፍሪካ ቀዳሚ አርሰናል ደጋፊዎች ደረጃ ኢትዮጵያን በአህጉሩ በ4ኛ ደረጃ ላይ ያስቀመጠ ነው። አርሰናልን በከፍተኛ ስሜትና በብዛት በመደገፍ በአህጉሪቱ ቀዳሚ የሆኑት 10 ሀገራት መካከል ናይጄሪያ ቀዳሚዋ ሀገር ስትሆን ኬንያና ኡጋንዳ ሲከተሉ ኢትዮጵያ 4ኛ ደረጃ ላይ ትገኛለች። በመቀጠል ከ5 እስከ 10ኛ ደረጃን የያዙ የመድፈኞቹ አድናቂ የአፍሪካ ሀገራት ደግሞ ታንዛኒያ፣ አልጄሪያ፣ ጋና፣ ሞሮኮ፣ ቱኒዚያ እና ማላዊ ናቸው። ቢቢሲ ትላንት በሰራው የሬዲዮ ዘገባ ደግሞ ከአፍሪካ መሪዎች መካከል በግልጽ የአርሰናል ደጋፊ መሆናቸው ስለሚታወቀው የሩዋንዳው ፕሬዝዳንት ፖል ካጋሜ አንስቷል። ፕሬዝዳንቱ የአርሰናልን ዋንጫ መብላት ያበሰረውን የማንቸስተር ሲቲ አቻ መውጣት ተከትሎ በደቂቃዎች ውስጥ ለአርሰናልና ለደጋፊዎቹ የደስታ መግለጫ የወጡ የዓለማችን ቀዳሚ ሀገር መሪም ሆነዋል። ቢቢሲ አርሰናል በአፍሪካ ታማኝ አድናቂዎችን እንዴት መፍጠር ቻለ በሚለው ላይ ባለሙያዎችን አቅርቦ ያከራከረ ሲሆን በዋናነት 3 ምክንያቶች ተነስተዋል። በአፍሪካ እንዲሁም በኢትዮጵያ አርሰናል ፍቅር የጎላው በአርሰን ቬንገር ዘመን በክለቡ የታየው የፓን አፍሪካ ሌጋሲ ነው ሲሉ ባለሙያዎቹ ገልጸዋል። እንደ አውሮፓውያን አቆጣጠር በ1990ዎቹ በእንግሊዝ ፕሪሚየር ሊግ
አፍሪካዊ ተጫዋቾችን ማየት ያልተለመደና ቁጥራቸውን በጣት የሚቆጠር ነበር። አርሰን ቬንገር ይህንን መቀየራቸው የቡድኑን የአፍሪካ ድጋፍ አብዝቶታል። ሌሎች የአውሮፓ እግር ኳስ ስፖርት ማናጀሮች የአፍሪካን የኳስ ችሎታ ዞር ብለው በማያዩበት ዘመን አርሰን ቬንገር አፍሪካውያን ኮከቦችን አድነው አስፈርመውና አሰልፈው መገኘታቸው አርሰናል በአህጉሩ ላይ ላለው የድጋፍ መሰረት ዋነኛ ምክንያት እንደሆነ ይታመናል። አርሰናልን ያጎሉ አፍሪካውያን ተጫዋቾች እንደ ናይጄሪያዊው ኖዋንኮ ካኑ፣ የአይቮሪ ኮስቱ ኮሎ ቱሬ፣ ሎረን ከካሜሩን እንዲሁም የቶጎ አማኔላ ዲባዮር የክለቡ ዓለም አቀፍ ምስሎች መሆን መቻላቸው ብዙሃን የአፍሪካ አድናቂዎችን ለክለቡ ማስገኘቱ ሌላው ምክንያት ሆኖ ተጠቅሷል። ከዚህ በተጨማሪ እንደ አውሮፓውያን አቆጣጠር በ2003 እና 2004 በአፍሪካ የሳተላይት ቴሌቪዥን ቴክኖሎጂና ገበያው በተለይ በምስራቅና ከሳህራ በታች ባሉ ሀገራት በእጅጉ መስፋፋቱ በሳምንቱ መጨረሻ ኳስ የመመልከት ልማድን መፍጠሩ እንደ ተጨማሪ ምክንያት ይጠቀሳል። አርሰናል በኢትዮጵያ እንደ አውሮፓውያን አቆጣጠር በ2015 ከዳሽን ቢራ ጋር የፈጠረው የማስታወቂያና የአጋርነት ስምምነት ቡድኑ በሀገር ውስጥ ያሉትን ደጋፊዎች መሀል የኛ ነው የሚል ስሜት እንዲፈጠር ማድረጉ ይነሳል። በጊዜው ብዙ የተባለለት የዳሽን ቢራ የአርሰናል ተጫዋቾች የእስክስታ ማስታወቂያም የሚረሳ አይደለም። ሌጀንደሪው የአርሰናል ተጫዋች ሬ ፓርሎር የኢትዮጵያ ቆይታዎችም የማይረሱ ናቸው። በተጨማሪም በተለምዶ በዲኤስቲቪ ቤቶች በሚባሉት ተሰባስቦ ኳስን በጋራ የማየት ልማድ በኳሱ ቡድናዊነት ማህበረሰባዊ መስተጋበርን መፍጠር መቻሉ እንደ ሌላ ምክንያት ይነሳል። በቀጣይ መረጃ ገብቶኛል፣ እየተዘጋጀው ነው። ኢራን በአሜሪካ በኩል ይፋ ተደርጎ አሁንም ድረስ የቀጠለውን የኢራን እስራኤል የአሜሪካ የተኩስ አቁም ስምምነት ኢራን ራሴን ለማዘጋጀት እየተጠቀምኩበት ነው ስትል አስታወቀች። ኢራን በፓርላማው ቃል አቀባዩ በኩል በሰጠችው ማብራሪያዋ ከዚህ በኋላ ኢራንን አጠቃለሁ ብላችሁ ብትንቀሳቀሱ እውነቴን ነው የምላችሁ ትጸጸታላችሁም ብላለች። የአገሪቱ ፓርላማ ቃል አቀባይ መሐመድ ባጋይር በሰጡት መግለጫ ይህንኑ መናገራቸውን የአል አረቢያ እንግሊዝኛው ክፍል ባሰራጨው ዘገባው አመልክቷል። ፕሬዚዳንት ዶናልድ ትራምፕ ኢራን ኒውክሌር ጦር መሳሪያ ግንባታዋን ለማቆም ማዕከል ባደረገ መልኩ አንድ የሆነ መስማማት ላይ ካልደረሰች በስተቀር በኢራን ላይ በድጋሚ ጥቃት እንሰነዝራለን በማለት በተደጋጋሚ ሲናገሩ ተደምጠዋል። የትራምፕ ዛቻ ከመደጋገሙም የተነሳ በርካቶች አሰልቺ እያሉትም ይገኛሉ። ኢራን በበኩሏ ይኸው ከዚህ እስከዚህ ተብሎ ቀነ ገደብ ያልተቀመጠለትን የተኩስ አቁም ጊዜ ራሴን ከጥቃት ለመከላከል ጠብታ ጊዜንም ሳላጠፋ እየተጠቀምኩበት ነው በማለት ትገኛለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ አዲስ ጦርነት ለመጀመር ፍላጎትና ዝግጅት ያላት መሆኑን አመላክተው እኛም ጊዜውን በአግባቡ በመጠቀም ራሳችንን ለመከላከል እየተዘጋጀንበት ነው ሲሉም አስታውቀዋል። ጋሊባፍ በዚሁ ማብራሪያቸውም ጠላት ኢራንን ዳግም ቢያጠቃ እንዲጸጸት እናደርገዋለን ሲሉም መልእክታቸውን አስተላልፈዋል። ያም ሆኖ ኢራን አሁንም የሆርሙዝን የነዳጅ መተላለፊያ ጥርቅም አድርጋ እንደዘጋጅ ትገኛለች። የፕሬዝዳንት ትራምፕ አስተዳደር በማስፈራራትም በማግባባትም ኢራን የሆርሙዝን ወሽመጥ እንድትከፍት ለማድረግ ተከታታይነት ያላቸው ብርቱ ጥረቶችን ቢያደርግም ሊሳካለት አልቻለም። ለሁለት ወራት በባህረ ሰላጤው ሀገራት ቆመው የነበሩ 3 ግዙፍ ነዳጅ ጫኝ መርከቦች ረቡዕ ዕለት የሆርሙዝ ወሽመጥን ማቋረጣቸው ተገለጸ። በዚሁ ሰርጥ በኢራን ታግተው የቆሙ በርካታ የጭነት መርከቦች ያሉ ሲሆን ኢራን መርከቦቹን እንዲያልፉ የምትፈቅደው ደስ ባላት ጊዜ ነው። አሜሪካ ምንም ማድረግ አልቻለችም። ኢራን በትላንትናው ዕለት 6 ሚሊዮን በርሜል የጫኑ ናቸው የተባሉት 3 መርከቦችን የለቀቀች መሆኗን አስታውቃለች። መርከቦቹ ከመካከለኛው ምስራቅ ወደ ቻይና እና ደቡብ ኮሪያ የሚጓዙ ናቸውም ተብሏል። ተለቃቸዋል ሂዱ የተባሉት እነዚሁ 3 መርከቦች ወደ እስያ ጉዞ መጀመራቸውን ኤልኤስሲጂ እና ኬፕለር የተባሉት የመርከብ እንቅስቃሴ የሚከታተሉ ተቋማት እንዳስታወቁም የቢቢሲ ዘገባ አመላክቷል። በቀጣይ መረጃ የራውል ካስትሮ አስደንጋጭ ክስ። አሜሪካ በኩባው ታሪካዊ መሪ ራውል ካስትሮ ላይ የከፈተችው አዲስ የግድያ ክስ መዝገብ እያነጋገረ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር የ94 ዓመቱን የኩባ የቀድሞ ፕሬዝዳንት ራውል ካስትሮን ጨምሮ በ5 ሌሎች ግለሰቦች ላይ በነፍስ ማጥፋት ወንጀል ክስ መመስረቱን አስታውቋል። ይህ ክስ የተመሰረተው እንደ አውሮፓውያን አቆጣጠር በ1996 የኩባ ወታደራዊ ተዋጊ ጀቶች የሰብአዊ መብት ረዳት በራሪዎችን የያዙ 2 የአሜሪካ ሲቪል አውሮፕላኖችን በመምታት 4 አሜሪካውያንን በገደሉበት ታሪካዊ ክስተት ላይ ተመርኩዞ ነው። የአሜሪካ ባለስልጣናት በወቅቱ የሀገሪቱ መከላከያ ሚኒስትር የነበሩት ራውል ካስትሮ አውሮፕላኖቹን እንዲመቱ ቀጥተኛ ትዕዛዝ ሰጥተዋል በሚል በከባድ ወንጀል ከሰዋቸዋል። ይህንን ተከትሎ ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ጠንካራ መልእክት ክሱ የፍትህ መረጋገጥ መጀመሪያ መሆኑን ገልጸው የአሜሪካ ዜጎችን ሕይወት በከንቱ የቀጠፈው የሃቫና ኮሚኒስት አምባገነን ቡድን ለፈጸመው ግፍ ተጠያቂ የሚሆንበት ጊዜ ላይ መድረሱን አስታውቀዋል። ታዋቂው የዜና ወኪል ዘ ጋርዲያን እንደዘገበው ከሆነ ትራምፕ ይህ እርምጃ ለ10 ዓመታት ፍትህ ሲጠባበቁ ለነበሩት ሰለባ ቤተሰቦች ትልቅ መጽናናት እንደሆነ በመጥቀስ አስተዳደራቸው በኩባ ላይ የጀመረውን ማዕቀብና ዲፕሎማሲያዊ ጫና ይበልጥ አጠናክሮ እንደሚቀጥል በጥብቅ አስጠንቅቀዋል።
የፕሬዝዳንቱ መልእክት ይፋ መደረጉን ተከትሎ በተለይ በማያሚ ፍሎሪዳ የሚኖሩ በርካታ የኩባ ስደተኞችና የተቃዋሚ ኃይሎች ደስታቸውን በሰልፍ ሲገልጹ ተስተውለዋል። በሌላ በኩል የኩባው የአሁኑ ፕሬዝዳንት ሚጌል ዲያዝ ካኔል ለአሜሪካዊ የወንጀል ክስና ለትራምፕ መልእክት ፈጣንና ጠንካራ ምላሽ የሰጡ ሲሆን እርምጃውን ሙሉ በሙሉ ውድቅ አድርገውታል። ፕሬዝዳንቱ ክሱን በኩባ ላይ የሚደረገውን የኢኮኖሚና የፖለቲካ ጥቃት ይበልጥ ለማጽደቅ በትራምፕ አስተዳደር የተሸረበ የፈጠራ ሴራ ነው በማለት የገለጹ ሲሆን በወቅቱ የተወሰደ የአውሮፕላን የመምታት እርምጃ በተደጋጋሚ የሀገሪቱን የአየር ክልል በጣሱ አካላት ላይ የተደረገ ሕጋዊ ራስን የመከላከል እርምጃ መሆኑን በጽኑ ተሟግተዋል። ይህ ክስተት በሁለቱ ሀገራት መካከል ያለውን ቀጠና የደህንነት ስጋትና የዲፕሎማሲ ፍጥጫ በአዲስ መልክ እንዲያገረሽ አድርጎታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።